እና ተመልካቾቻችን እንደዛ ነው እና አያልቂ አይዞህ እግዚአብሔር ይማርህ ከዚህ በኋላ ዓለምህን ልታይ ነው ማለት ነው ዓለምህን ያሳይህ እንግዲህ ለሰጣው መስሎሻል ታማሃል ይቅር ብያለሁ አረ ታማሃል ይቅርታ አድርጊ እኔ አርቄልሃለሁ አረ ታማሃል ቁስ እንዳይነካብህ በሽታና ሌላ ነገር ለይ እንካን ልጅ እስቲ ብሬንዳ አለ እስቲ ስጭኝ እናትዬ ሱቁም ከባድ ነው በእኔ ቁመት ብሩ ሄደ ልጅ ነፋስ ወሰደው በጥቁር ፌስታል አድርግልኝ ማሬ ወይ ጉድ እኔ እንደነሱ አይደለሁም እንጂ እነሱ መጠየቅም አያስፈልገኝም ነበረ ግን እንደ ፈጣሪ አመሰግናለሁ እንደ ፈጣሪ ልጠይቀው ብዬ መቼም የኛ ቤት ጉዳይ ያልቅበት ችግር እና የቃልዬ ችግር መቼም አያልቅ በጣም ከሚባለው በላይ በቃ እኔ እንጃ ተመልካቾች አብረን የምናየው ይሆናል እንደው በሳቅ ነው የሞትኩትም ለካ እውነቴን ነው የሰው ልጅ ችግር ብዙ ነው እና እኔ በጣም እንጂ ለካ የሚቀያየርብኝ እንደ ስስት ነው ብዬ በጣም እንዴ የሆነ ሰዓት እኮ ደህና ሆኖ እያወራን እየተጫወትን ከቪዲዮ ውጭም ሆኖን ማለት ነው በደህና በሰላም እያወራን አንቺ ውሻ ደግሞ እንዳትበይኝ እናቴ አደራሽን ወደዛ ሂጅልኝ እና በሰላም ማገር እያወራን የሆነ ስለ ፍቅር ስናወራ ፊቱ ይቀየራል እና እኔ ማስበው የነበረው ተመልካቾች መቼም ባለጌነሽ እንዳትሉ ሌላ ብዙ ታሪክ ሌላ ችግር ይኖርበት ይሆን ይሄ ልጅ ቀርቦስ የሚጠይቀው ሰው ስለሌለ ነው የሚለው ለኔ በጣም ያስጨንቀኝ ነበር የእውነት ነው የምነግራችሁና አሁን ላይ ይሄ ችግሩን አውቃ ባለቤቱ ተፍተፍስት በጣም ነው የሳኩትና እንግዲህ መቼስ አንድ ሰው እንደ ክፋቱ እንደ ተንኮሉ እንደ ሸሩ ሳይሆን እኛ ደግሞ አውቀን ከነሱ በልጠን ከነሱ ተሽዬ እኔ ግዴታ እንደ ትልቅነቴ ኃላፊነቴን መወጣት አለብኝ አንድ ሰው ለራሴ ነው እግዚአብሔር ይማርህ ማለት ለራስ ነው ለሰው አይደለም ማንንም ሰው የራሱን ስራ መስራት ይችላል ክፋትም ካለው ተንኮልም ካለው የራሱ የራሱን ለራሱ ነው ለኔ አይደለምና ግዴታ መጠየቅ ስላለብኝ ዛሬ ወደ ቃልዬ ቤት እየሄድኩ ነው እስቲ ደርሻለሁና እስቲ ላንኳኳና እንግዲህ ልጠይቅ ማለት ነው ትንሽ ደግሞ ዳገቷ ትንፋሽን ቁርጥ አድርገዋለች ውዶቼ ምን ነው ያን ሁሉ ተራራ ወጥተሽ የለም ወይ እንዳትሉኝ ሁሉም ሲሄዱት እንደ አዲስ ነው የሚሆነው ነው እስቲ ተከታተሉኝ እዚህ ቤት እንግዲህ ያው ደርሻለሁ በስማም ትንሽ ፀሐዩ አድካሚ ነው አሰልቺ ነው እዚህ ቤት አቤት እንዴት ናችሁ ሰላም ነው መጣሁ እንደናንተ ሳይሆን እንደ ፈጣሪ እግዚአብሔር ይማር እንደ ፈጣሪ ማለት ነው ያ ሰላም ላይ እግዚአብሔር ይማራችሁ ታማችሁ አይቻችሁ እኮ ነው ፈጣሪ ትግስት አረ ሰላም በይል እባክሽ አረ እግዚአብሔር ይማራችሁ ካልኳችሁ አሜን ይማረን በሉ አሜን እኛም ታመምንም ተፈጥሮ ነው እንጂ ታመምንም
የተፈጥሮ ነው እንጂ እኛ አልታመምንም። ይሄ የተፈጥሮ ጉዳይ ነው። በሽታና ሌላ ነገር ለይ እንካን ልጅ አዳነም ያልክ ወይ ቃልዬ በሽታው ዳወቅሽለት እንዴ? ስቃጠል የኖርኩበት ስቃጠል የኖርኩትን እህቴ ቀጠል ስላወቅኩበትን የኖርኩበትን አወቅሽልኝ። በስመ አብ እኮ አብራተሽ ለቅልጣለች ተኝታለች ነው የሚለው አያውቅልኝም። ኧረ በስመ አብ እና ለካ እኔ እኮ እኔማ በስመ አብ የሆነ ወሬ እናወራና ግማሽ ላይ ስንደርስ ይቀያየራል። ተቪዲዮ ውጭም ምንድን ነው የሆነው እያልኩኝ ነበር እኮ። ለካ ይሄ ነው ችግሩ። ወይ አንቺዬ ማጉረሱን ተውኩት። ደግሞ አንቺ ጸጥ አለ አፉ ራሱ የሚንጣጣው የአፉ የቆመው የአይፈሉ ሳይለት የጌታ ማምላክ አለው እና እንዴት እያልሽ እያዳንሽልን አለታናጂ እኔ ቪዲዮውን ካየው ጀምሮ ይኸው በሳቅ ልሞት ነው። ወደዚህም ስመጣ እየሳቅኩ ነው የመጣሁት። ማለት ተነግረኝ ወይ እስከ ዛሬ ድረስ ትጠብቂ እንጂ አቡቀና በልሳን ተደረገላብስ ያንቺን ደግሞ የምጠብቀው ምንድን ነው? ያንቺን ማልተገረሽ አንድ ስራችን ያልናት የኔን ሞራል ጠብቂ። አንቺም ካልተገረሽ እንግዲህ እሱ ሲል ደግሞ አንቺም ጥብ እሱ ያስገርም የልክ እናንተ ደግሞ እንዴ ወይኔ ተነሳ እና በዚህ ጋር ነው ወደዛ እንደየ ወዲህ ሊሄድ ነው። ኧረ ወይኔ ምንድን ትሆን ነው? ኧረ ታምሃል፣ ይቅር ብያለሁ። ኧረ ታምሃል፣ እኔ አርቄልሃለሁ። ኧረ ታምሃል፣ ቁስል እንዳይነካብህ እናቴ። ቁስለኛ ስለሆንኩ ነው ዛሬ። ቁስል እንዴት እንደሆነ እስኪ እንዴት እንደሚያም ይቅር ይበልህ እግዚአብሔር። እኔ እንደናንተ ስላልሆንኩ ነው የመጣሁት። ይቅር ባልልህም አልመጣም ነበር። አይ ምንም ችግር የለም። አንተ በቃ እያመመኝ እኮ ነው። እና ሂድ በቃ ይቅርታ አድርግልኝ። በቃ ይቅር ይበልህ እግዚአብሔር። ሂድ ቁጭ በል እሱ ጋር ሴት ወይዘሮ ሆኗል። ማንኛችሁ ናችሁ ታዲያ? ወንድ ወይኔ ያማራል። ኧረ እባካችሁ እኔ ታምሜ ነው ከሌላ በሽታ ተጨምሮኛል። ስሚኝማ እንዴ በጠጋቤና አጉርሺው ያወራስኩት እኮ ነው። እኔ የምልሽ እንደው እያስፈራሽኝ ወደዛ እንጂ አሳሳቃችሁኝ። አልኪ አይዞህ እሺ። እንግዲህ እሺ መቼም ያለ ነው። አይጉድ ስሚማ ጉልንገርሽ ውጭ እየወጣ ፀሐይ እያስመታል ይድረስ አንቺ ሳይሆን የሚያደርቀው ባልዚን አይደለ እንዴ? እባካችሁ አረ ባልዚን አይደለ የሚያደርቀው ይችንከፈጅና እና የሚያደርቀው ማወራረጃ ይሆናል እንግዲህ። ሽንትን ስትሸና ይቀጥላል። እያቃጠለኝ ነው። አይድልህ በልቻለው እንግዲህ መቼስ ምን ይደረግ። በልጅነትህ በድለው እናትህ ሳያስበርዙ እኔማ ይቅር በለኝ እንግዲህ። ሳቂ እኔ እያመመኝ ለራሴ ለምንድን ነው ላይ የምትጮትብኝ? ምን ትቀልሽ ነው? ታዲያ እኔ ምን ላት ተፈጥሮ ነው እንግዲህ። አንቺ ልጅ ነው ለስንለው በሚለው የሚሸሽው ለካ ለዚህ እኮ እኔማ ችግሩን ለምን ጠለቅ ብለሽ ባል እንዴ ባልሻል ለምን አላወቅሽለትም እስከዛሬ? አሁንም እኮ ያወቀው እዛ ግድግዳ ጥግ ተለጥፎ አድሮ ነው እዚህ ቤት ያወቅኩት። ምን ዳብሰሽ? ኧረ እኔ በማርያም አታስቂኝ። እኔ ዳብሰሽ ነው ወይ? እንዴት ነው የሚዳበሰው?
ጠጋልም ሲለኝ ምን ሆናል ልጅ ብዬ ነው እንጂ አማን ከዛ ላይ ነገረሽ? አዎ ዝም አልኩት። በቃ ቃላት እየተጣልኩት ራስ ሲነሳ ጉድ ሆኛለሁ አለ። ለማንኛውም አልቄ አይዞህ፣ ይሄ ተፈጥሮ ጉዳይ ነው። እኔ ትንሽ ቢያንስ ገበታ ተከቡ ትራይልሽ ትንሽ ቆይቼ እበላለሁ። እኔ የሳቅኩት በበሽታ ሳይሆን እንደው እስከ ዛሬ ቆይተህ እንደዚህ በመሆን እንደገና ደግሞ ቀሚስ አለባበስህ እማማይ ድረሽ ቀሚስ አለባበስህ እንደገና ሲቀጥል ደግሞ ያለው ሁኔታ ነው። በምን ልሸና ነው አሁን እንነሽ የመጣሽው በምን ልሸና ቋጥሮታል እንዴ ገርዟል እንዴ ተውት ጎምደው ነው እንዴ ጣሩት ለምን መጨረሻ አርባታችሁ ተመልካቾቼ አንድ አያስቅም። ያው ተፈጥሮ ነው። ተፈጥሮን መቼም እግዚአብሔር ፈጥሮታል። በእግዚአብሔር ፍጡር መቼም መሳቅ። እኔ ግን የሳቅኩት በጣም ስላቃጠሉኝ እነሱ ማቃጠል እንዴት እንዳለብኝ በዚህ ማቃጠል እንዳለብኝ ነው። አቃጠልኳቸው። እሱም ያ ጉረኛ ትዕቢተኛ ዛሬ አንገቱን ደፍቷል። እንግዲህ እንደዚህማ የሚያስደፋ ከሆነ ሁሌ መቁረጥ አያሊ ነው ብለሽ ነው ሁሌ መከተፍ ነው። ሽንኩርት አረግሽ ወይ አልዬ እንዳትል አልበና ሳታናጅኛት። ኧረ በእናታችሁ ይበቃል። በእናታችሁ እና ተመልካቾቻችን እንደዛ ነው። እና አያልቄ አይዞህ፣ እግዚአብሔር ይማርህ። ከዚህ በኋላ ዓለምህን ልታይ ነው ማለት ነው። ዓለምህን ያሳይህ። እንግዲህ ልሰጠው መስሎሻል መስሎሻል። እና ዓለምህን ልታይ ነው። ያው ልትጋቡ አይደል? አሁን ዘናችሁም እየሳቃችሁም የተዝናናችሁት በጣም ነው የማመሰግናችሁ ቤተሰብ። እና እንግዲህ አመሰግናለሁ። ያው እንግዲህ ባይ ሰላም ሁኑልኝ። አዎ እንግዲህ እኔም ልጠይቀው ነው የመጣሁት። ሁሉንም ትቼ እዚህም ስመጣ ይቅርታ አለ። እሺም ችግር የለውም። እኔ ይቅርታውን ድሮም ባይሉኝም መጥቼ እንትን እላቸዋለሁ እነሱን መተው የሚለው ስለማውቅ እና ስለዚህ አሁን ለተመልካቾቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁም ስለምታበረታቱን ከጎናችን ስለምትሆኑ ያው እንግዲህ መቼም ጸበል ይዤዋል። ይሄ የጸበል ጉዳይ አይደለም። ያው እንግዲህ አውቃለታለች ባለቤቱ እንግዲህ ወደ እየመዳኑ ነው ያለው፣ ድኗል። ከዚህ በኋላ እንግዲህ እግዚአብሔር መጨረሻቸውን ያሳምርልን፣ ዓለሙን ዓለም ያርግልን። እንግዲህ ወደ ጭፈራው ደግሞ እንሄዳለን ማለት ነው። እንግዲህ ውጤቱን ደግሞ አብረን የምናይ ይሆናል። ተመልካቾች እንወዳችኋለን። ሰላማችሁ ብዝት ብዝዝት ይበልልን። እወዳችኋለሁ።